ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበር። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን። የልጆች አስተማሪዎች ስልጠና ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። ቅዳሜ ህዳር 27 2018 ዓ.ም በቡራዮ ሙሉ ወንጌል ከ40 አጥቢያዎች የተወጣጡ 112 የልጆች አስተማሪዎች ተገኝተዋል። ስልጠናውን የልጆች ፍላጎትና ስነ ልቦና በመረዳት ማገልገል በሚል ርዕስ በመጋቢ ሽመልስ ጠጂ ለአንድ ቀን የተሰጠ ሲሆን ሰልጣኞችን የላኩትን አጥቢያ ቤተክርስቲያናትን የልጆችና የወጣቶች ክፍልን አመስግነዋል። ስልጠናው በቀጣይ በሌሎች ክላስተሮች የሚቀጥል መሆኑን አሳውቀዋል። ተሳታፊዎችም ጌታ መልካም የተባረከ ጊዜ እንደሰጣቸው መግለጻቸውን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ሸዋና አካባቢው ክልል በአዳማ ከተማ ባሉ 15 አጥቢያዎች ላይ ገቢ የማሰባሰብና ቤተ እምነቷ የምትገኝበትን አሁናዊ ሁኔታ ገለጻ ተደርገዋል። የቤተ እምነቷ ፕሬዝዳንት የሆኑት መጋቢ ላኮ በጣሶ፣ የክልሉ ፕሬዝዳንት መጋቢ ፍቃዱ አርገኔ፣ ተጋባዥ አገልጋዮችና ጥሪ የተደረገላቸው እንግዶች ምዕመኑ ተገኝተዋል። በኮንፈረንሱ ላይ የጸሎትና የአምልኮ ጊዜ የተካሄደ ሲሆን የተለያዩ አገልጋዮች አገልግለዋል። የቤተ እምነቷ ፕሬዝዳንት የሆኑት መጋቢ ላኮ በጣሶ የጊዜውን የእግዚአብሔር ቃል መልእክት አካፍለዋል። አያይዘውም ቤተ እምነቷ አሁናዊ ያለችበት ሁኔታ የገለጹ ሲሆን ቤተ እምነቷ ዘርፈ ብዙ መንፈሳዊ፣ ማህበራዊ፣ ልማታዊ፣ ሀገራዊ ስራዎችን በትጋትና በመሰጠት እያከናወነች እንደምትገኝ ተናግረው በቁጥርም በመጨመር የእግዚአብሔር መንግስት እያሰፋች መሆኑን አጽንኦት በመስጠት ተናግረዋል። በተጨማሪም ቤተ እምነቷ እያስገነባቸው የሚገኘው ባለ 10 ወለልና ጽሕፈት ቤት የህንፃ ግንባታ 9ኛ ወለል ላይ መድረሱን ገልጸው በጋራ የጀመርነውን ስራ በጋራ እንጨርስ ሲሉ መልእክት ያስተላለፉ ሲሆን የእግዚአብሔር ህዝብ እስካሁን ድረስ ላበረከተው በጎና ንቁ ተግባር አመስግነዋል። ህዝቡን በተካሄደው ኮንፈረንስ በተካፈለው ጸጋ ደስተኛ መሆናቸው ለአዘጋጆቹ የገለጹ ሲሆን ለዋናው ህንፃ ግንባታ አገልጋዮች፣ መሪዎች ህዝቡ በደስታ የገቢ ማሰባሰቢያ ስጦታ አበርክተዋል። በኮንፈረንሱ ላይ ብዙዎች በመንፈስ ቅዱስ በመሞላት ከአጋንንት ስራ በመፈታት ከተለያዩ ደዌዎች የተፈወሱ መሆናቸውና ጌታም መልካም ጊዜ እንደሰጣቸው የደረሰን መረጃ ያመለክታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል በአያት 49 ሙሉ ወንጌል አጥቢያ በማረሚያ ቤት ላሉ ወገኖች የወንጌል ስርጭትና ድጋፍ ተደረገ። ቅዳሜ ህዳር 20 2018 ዓ.ም የአያት 49 ሙሉ ወንጌል አጥቢያ በዓለም ገና ዳለቲ ማረሚያ ቤት የወንጌል ስርጭትና ድጋፍ የተካሄደ ሲሆን የቤተ ክርስቲያኗ መሪዎች፣ የሙሉ ጊዜ አገልጋዮችና የወንጌል ስርጭት ቲም ተገኝተዋል። በማረሚያ ቤቱ የተደረገው ድጋፍ የቤተ ክርስቲያኗን አባላት በንቃት በመሳተፍ የአልባሳትና የንጽህና መጠበቂያዎችን እንዲሁም የተወሰነ የገንዘብ ድጋፍ ተደርገዋል። የወንጌል ቃል በወንዶች ማረሚያ ቤት ከዛም በሴቶች ማረሚያ ቤት ተሰብከዋል። በተለይ በሴቶች ማረሚያ ቤት ለሁሉም ወንጌል ተሰብኳል። አንዳንዶቹም ከተለያየ የአጋንንት ስራት ነፃ ወጥተዋል። አዘጋጆቹም ዓላማው በእግዚአብሔር ቃል መሰረት በእስር ላይ ያሉ ወገኖችን ለማጽናናትና ለመደገፍ እንዲሁም ለማያምኑት ወንጌል ለመስበክ ሲሆን ውጤቱ በማረሚያ ቤት የሚገኙ አማኞች እንዳልተረሱ፣ እንዳልተተዉ ደስ ብሏቸው ስሜታቸው እንደተገለጸ ተናግረዋል። ብዙ ወገኖች የወንጌል ቃል በመስማትና በመባረክ መልካም ጊዜ ጌታ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የአያት 49 ሙሉ ወንጌል አጥቢያ ቤተክርስቲያን በቅርብ ዓመታት ውስጥ የተተከለች ሲሆን ከ1000 በላይ አባላት ያላትና የእግዚአብሔር መንግስት ለማስፋት በትጋት እየሰራች እንደምትገኝ ያገኘነው መረጃ ያመለክታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምስራቅ ሸዋና አካባቢው ክልል የገቢ ማሰባሰቢያ ኮንፈረንስ ተካሄደ። ቅዳሜ ህዳር 20 እና 21 2018 ዓ.ም በምስራቅ ሸዋና አካባቢው ክልል ባሉ በዋናነት በቢሾፍቱ፣ ሞጆ፣ ወንጂ በሚገኙ በተመረጡ 25 አጥቢያዎች ላይ የመንፈስ ቅዱስ ኃይልን የመካፈል ስለ ቤተ እምነቷ አሁናዊ ሁኔታ ገለጻና የዋና ጽሕፈት ቤት ግንባታን አስመልክቶ የገቢ ማሰባሰቢያ ኮንፈረንስ የተካሄደ ሲሆን የቤተ እምነቷ ምክትል ፕሬዝዳንት መጋቢ ለወየው ስንሻውና ጥሪ የተደረገላቸው እንግዶች ተገኝተዋል። የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው በአጥቢያዎቹ
በመገኘት በቤተ እምነቱ ባለፉት ዓመታት እየተሰሩ ያሉ ስራዎችን ከወንጌልና ተልእኮ አንጻር ከልማትና ማህበራዊ አገልግሎት እየተሰሩ ስራዎችን ከተጨባጭ ወቅታዊ መረጃ ጋር አቅርበው ህዝቡን አበረታተዋል። አያይዞም ህዝቡ በቤተ እምነቱ ዋና ቢሮ ግንባታ ላይ እስከዛሬ ድረስ እያደረገ ስላለው አስተዋጽኦ አመስግነው በቀጣይ የልግስና እጆቹን በመዘርጋት የተጀመረው ስራ እንዲጨረስ አነሳስተዋል። የደቡብ ምስራቅ አዲስ አበባና አካባቢው ክልል ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ መዝሙር 46 ከ1 እስከ 11 ያለውን ቃል በመጥቀስ በእግዚአብሔር ረፉ በሚል መሪ ሐሳብ የእግዚአብሔር ቃል በብዙ ኃይል አካፍለዋል። በየአጥቢያዎቹም የተለያዩ አገልጋዮች ተመድበው እየተንቀሳቀሱ ያገለገሉ ሲሆን የአዳዲስ ሰዎች መጨመር ነፃ መውጣትና ፈውስ ምክንያት ሆነዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምስራቅ ሸዋና አካባቢው ክልል ለወላጆች ስልጠና ተሰጠ። ህዳር 28 2018 ዓ.ም በሞጆ ቁጥር 1 ሙሉ ወንጌል አጥቢያ በተካሄደው ስልጠና ላይ ለወላጆች የልጆች እድገት የወላጆችና የቤተክርስቲያን ሚና በሚል ርዕስ ስልጠና ተሰጠ። ስልጠናውን የሰጡት የቀጠና 2 ሙሉ ወንጌል አጥቢያ አገልጋይና የልጆች አገልግሎት ክፍል ኃላፊ የሆኑት እህት ሮዋማ ታፈሰ ስልጠናው የሰጡ ሲሆን ወላጆች ሆነ ቤተክርስቲያን ዓለም አቀፋዊ ሁኔታና በልጆች ላይ ያለውን ተጽዕኖ ተገንዝበው ትውልዱን የማስመለጥ መጽሐፍ ቅዱሳዊ አደራ አለብንና ትኩረት የመስጠት ግዴታና ኃላፊነት የሁሉም ሰው ነው በማለት መልእክታቸውን አቅርበዋል። አዘጋጆችም የቤተ ክርስቲያኒቱ መጋቢ ቦጃ ገዳ የወላጆች ስልጠና ዓላማ ወላጆችን በማገዝ ተተኪውን ትውልድ በተሻለ መንገድ ለመቅረጽ መሆኑን ገልጸው ጌታ መልካም ጊዜ እንደሰጣቸው ለማወቅ ተችሏል። የመጋቢ ሹመት ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ሸዋና አካባቢው ክልል የመጋቢ ሹመት ተካሄደ። የቢሾፍቱ ሰንሻይን ሙሉ ወንጌል አጥቢያ እሁድ ዳር 28 2018 ዓ.ም የመጋቢ ሹመት እንዲሁም የመሪዎችና የዲያቆናት ሹመት አከናውናለች። በፕሮግራሙ ላይ የክልሉ ፕሬዝዳንት መጋቢ ፍቃዱ አርገኔ፣ የቤተክርስቲያን አባላት፣ አገልጋዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። መጋቢ ፍቃዱ አርገኔ የጊዜውን የእግዚአብሔር ቃል መልእክት በማቅረብ የመጋቢ ቶሎሳ ወይሳ የመጋቢነት ሹመት ስነ ስርዓት አስፈጽመዋል። በመጨረሻም ጸሎት ተደርጎ ፕሮግራሙ ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ምዕራብ ሸዋ ክልል ከኢትዮጵያ ሙሉ ወንጌል ልማት ኮሚሽን ጋር በመተባበር የወጣት መሪዎች ስልጠና ተካሄደ። ህዳር 25 2018 ዓ.ም በሆለታ ከተማ በተዘጋጀው ስልጠና ላይ ከ58 አጥቢያዎች የተወጣጡ ወጣት መሪዎች ተገኝተዋል። የልማት ኮሚሽን ምክትል ኮሚሽነር የሆኑት ወንድም መምሩ ሙላቱ የትውልድ የወደፊት ዕጣ በሚል ርዕስ ስልጠናውን የሰጡ ሲሆን በተለይም የዘመኑ የወጣቱ ተግዳሮትና መፍትሄው በመጥቀስ ክርስቲያናዊ ማንነትን እሴትን ማዳበር እንዳለበት አጽንኦት በመስጠት ተናግረዋል። የክልሉ ፕሬዝዳንት የሆኑት ፓስተር ከበደ ይልማ በበኩላቸው በሶሻል ሚዲያ አጠቃቀም ላይ ትኩረት ያደረገው ይህ ስልጠና በወሳኝ ጊዜ ላይ የተሰጠ መሆኑን በመጥቀስ ሰልጣኞች ወደ የአጥቢያቸው ሲመለሱ ወጣቶችን በማሰልጠን መንፈሳዊ ኃላፊነታቸውን እንዲወጡ አሳስበዋል። ሰልጣኞችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የክላስተር 4 እና 5 በሚሽን አገልግሎት ዙሪያ በርካታ ስራዎችን እያከናወነ መሆኑ ተገለጸ። ቅዳሜ ህዳር 27 2018 ዓ.ም በቱሉ ዲምቱ ፈጬ ሙሉ ወንጌል አጥቢያ በተዘጋጀው ፕሮግራም ላይ የክላስተር 4 እና 5 ፕሮግራም የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ በአጠቃላይ 110 አጥቢያ መሪዎች አገልጋዮችና የክላስተር አስተባባሪዎች ተገኝተዋል። በዕለቱ የሚሽን ዲፓርትመንት አገልግሎት ከተቋቋመበት ጊዜ አንስቶ ስላከናወናቸው ዋና አንኳር ስራዎች ገለጻ ተደርጓል። ተያይዞም አገልግሎት ክፍሉ ያዘጋጀው የአጭር የመካከለኛና የረጅም ጊዜ ስልታዊ እቅድ ዝርዝር በዋናነት ቀርቦ ውይይት ተደርጎበታል። ከተሳታፊዎችም በጎ ምላሽ አግኝተዋል። እንዲሁም በየአጥቢያዎቹ ለተቋቋመው የወንጌል ማህበርተኞች አገልግሎት የሚረዳ ማኑዋል ዲፓርትመንቱ ሰርቶ በማቅረብ ለተሳታፊዎቹ ያስረዳ ሲሆን በክልሉ ከተገመገመና ከጸደቀ በኋላ ለአጥቢያ መሪዎች እንደሚላክ ተገልጸዋል። መጋቢ ፋሲል ተክሉ የመጨረሻ ጸሎት አድርገው ፕሮግራሙ ተጠናቋል።
ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን።